ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። በፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ። አልገባኝ። ጠንቋይ ቤት ሄደው ነገር በጣም እየተደጋገመ ነው። ስፔሻሊ እጃቸው ላይ ከሚያርጉት ቀለበት ጋር ያያይዞ ያወራንንም ሰው አው እጃቸው ላይ ያለች ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። አይከብድም? ቄስ መናፍስት እያባረሩ እያገለገሉ ብዙ ተከታይ እያላቸው አባረው አያውቁም። መናፍስት ያስጨዋሉ፣ ይጮህላቸዋል። ትንሹ መንፈስ ለትልቁ ትልቁ ሰው ትልቁ ልጅ ትንሿን ልጅ ወጥቶ እንደሚያስለቅስ ትልቁ አጋንንት በእነሱ በኩል ሆኖ ትንሹን አጋንንት ይቆረኩማል ሰዎችን አሳምኖ ለማምጣት። ለቆ ግን አያውቅም። ይጮሃል፣ መጮህ ይጮሃል፣ አይለቅም። ስር ነቀል ለውጥ አይመጣም። በሽተኛ ተፈወሰ ሲሉም ተመልሶ ነው የሚሞተው። ከዚህ በፊት እኮ ተነጋግረናል። የኔ የሚስቴ ወንድም ሁሉ ራሱ እነዚህ ሐሰተኛ ነቢያት ድናል ብሎ መድኃኒት ተቀብሎ ምናምን ገደሉት አላልኩ? እንደዛው ብዙ የገደሉት ሰዎች አለ። እንደሱ ነው የሚያደርጉት እንጂ ድኖ ማዕቅም አጋንንትም ለነሱ ጮሆላቸው ለቆላቸው ማዕቅም በመናፍስት እንደሚንቀሳቀሱ ደግሞ ከሚያደርጉት። አሁን ደግሞ ይሄ መናፍስት አሰራሩ ከምን ጋር ተያይዟል? ከዚህ በፊት ስንጮ የነበረው ከኒው ኤጅ ሙቭመንት ጋር ተያይዟል። በሳይኪክ ፓወር ነው ብዬ ወደ 5 መጽሔት እንዳውም ወንድማችን ሐዋርያት ታምራት ታረቀኝም በስንት ምክር ከሌሊቱ እስከ 9 ሰዓት ቁጭ ብዬ መክሬው ተው ይሄን ነገር ይሄ የመንፈስ ቅዱስ አይደለም፣ ሳይኪክ ፓወር ተለማምዶ ነው ያመጣው። ነፍሴ ከውስጤ ወጣ ትሄዳለች ይለኛል። ማን ነው? ታምራት ታረቀኝ። አረ ትልቅ አገልጋይ ታወቀ። ትልቅ አገልጋይ ነው እኮ መክሬው ነው። አሁን ወደ ወንጌሉ መለስኩት። ሳንዴ ስኩልም ያስተማርኩት እኔ ነኝ፣ ደህንነትም ያስተማርኩት እኔ ነኝ። ሱማ አኩርፏል። በወቅቱ ብዙ አይነት ጥቃትም ሊያደርስብን እኔም ባለቤቴም ልጄም ላይም ብዙ ነገር አድርገዋል በወቅቱ ማለት ነው። አሁንም ሊያደርጉ ይችላሉ። ከዚህ በኋላም አረጉም የሚል ነገር የለኝም። ግን ምንድነው ያልኩት እኔ በጌታም ስላሳደግኩት ይህን ሰው እሱ መስክሯል፣ ወጥቶ ተናግሯል በወቅቱ ይሄን ተው ወንጌል ብንሰራበትስ ነው እኮ ያለኝ በአፉ። በሳይኪክ ፓወር ወንጌል አይሰራም። ሰው ብናመጣትስ በዚህ አይሰራም። ቄስ ከትልቅ ይቅርታ ጋር ይሄ በጣም ጥልቅ አንድ ሕፃን ልጅ ወታ አይታል ይሄን ከተናገረች በኋላ የተለያዩ ሰዎች ሀሳብ እየሰጡ እኛም ከሃይማኖት ቤተሰብ ጋር ይሄ ነገር እንዴት ጥልቅ ግንኙነት የቆየ ታሪክም ያለው እየተነገረ ያለበት ሁኔታ ነው። በሰፊው መረጃ አጠናክረን ይህንን የሚመለከታቸው አካላትም እንደው ፊት ለፊትም አምጥተንና ወይ አይሻልም? ቄስ ምንም ችግር የለውም እኮ እኔ መረጃ አያስፈልገውም። እኔ ያለፍኩበት የኖርኩበት ስለሆነ ዝም ብዬ ነው የምተነትንልህ። ይሄንን ያየሁትን ሌሎቹ ስላላዩት ስላልኖሩበት ያኔ አሁን እንደዚህ ብለን ሃይማኖቱንም ላለማስወቀስ ለፕሮቴስታንቱም ለወንጌል አማኙ ለመጠንቀቅ ብለን እየሸፋፈን ነበር የመጣ ነው። አሁን ግን ራሱ እየተገለጠ ስለመጣ የምትሸፍነውም አይነት አይደለም። አብዛኛው በሳይኪክ ፓወር ነው፣ በኤነርጂ ነው። ይሄ ምንድነው ፖዚቲቭ ኤነርጂ ኔጌቲቭ ኤነርጂ ያሉ የሚሉት ቻናሊንግ የሚሉት ቻናሊንግ ነው። አሁን ለምሳሌ ነፍሴ አልጋ ይዤ ነው ማድረው አለ። አልጋ ራሱ ነኝ በ50 ሺህ ብር የገዛውለት 110 ሺህ ብር ሰጥቼው ከዛ ይደግዛ አልኩት። ይሄ እንደ መጅሊስ ወደ መሬት የሚጠጋ ማለት ነው። ለምንድነው አልጋ ይዤ ነው ማድረው ሊጥለኝ ነው አለ። እንደዚህ በቃ እየተሰቃየው እየተቃጠልኩ ምናምን ባለበት ባጣራ ይሻላል። የደውልለታለሁ አምጣው። እኔና እሱ ቁጭ ብለን ይኸው ባለቤቴም አለች እሱ የነገረንን ሁሉ በነገረን ሰሞን ይሄን ተው ብዬ ነው የመከረው። እንደው ቄስ ከትልቅ ይቅርታ ጋር ወይ መጨረሻ ጥያቄ ትንሽ ይሄንን ስለተናገርኩ ይኸውልህ አሁን ሰሞኑን እንደዚህ አይነት ነገር ስናገር ያሰድቡኛል። ድሮ አሰድበውኛል። ቁጭ ብሎ አንተና እኔ የምናውቀው ሚዲያ ቁጭ ብሎ ነው የሰደበኝ። እንደዚህ 60 ሺህ ብር ተሰጥቶት ልጁ ማለት ነው። አሁንም እንደዚህ ሰሞኑን አንዱ ገንዘብ ጠይቆኝ ነበር ማለት እንደዚህ ለምን ተሰደብከኝ ብዬ ስደውልለት አንተም ከከፈልከኝ መልሼ አሞግዛለሁ ምን ችግር አለው ነው። ገንዘብ ከፍለው ሁሉ ያሰድቡሃል። አሁን ያ ነገር ነው በቃ ከፍለው በቃ ሚዲያ ላይ ወጣና አጥረግርገው ይሉሃል። እነዚህ ወንጌልም ምንም ኃላፊነትም የሌላቸው ምን የሌላቸው ስምን ያጠፋሉ እንትን ይላሉ። የስም ማጥፋት እንኳን ማንም አይፈራም የነሱ። እንደዚህ አይነት አሉ። ይሄ ምንድነው አሁን ይሄን ስለተናገርኩ ራሱ የሚከተሩ ሰዎች አሉ። እዚህ ዘይት እየቀቡ እየሸጡ ይሄ መጽሐፍ ቅዱስ ዘይት ሽጥ ብሎ አያዘም። ውሃ እየቀቡ እየረጩ ኤቲኤም ካርድ እየሸጡ ሐሰተኛ ነቢያት ሞልተው የለ እንደኛ ውስጥ። ምንድነው ይሄ ለገንዘብ ብለው ለጥቅም ብለው ለሰርቫይቫል ብለው እኛ ውስጥ ፈጠሩ።
ያ ብቻ አይደለም፣ መናፍስትም ያለባቸው ሰዎች አሉ። ኦርቶዶክስ ተዋሕዶ ቤተክርስቲያን በአገልጋይ ትዝታው ሳሙኤል ላይ ቤተክርስቲያንን በመሳደብ አባቶችን በማዋረድ የሚል ክስ መሰረተች። ፓስተር ትዝታው ወንደ ይሁዳ በቀረበለት ገንዘብ ምክንያት አማኔት የሆነችው ቅድስት ቤተክርስቲያንን ክዶ ኮበለለ ዓመታትን ያስቆጠረና መኖሩንም ቦጭ ካደረገ ቢሰነባበትም በዚያ በነበረበት ወቅት የተለያዩ ሶሻል ሚዲያ ፕላትፎርሞችን በመጠቀም የኦርቶዶክስን አባቶችን ብሎም ዶክትሪኗን ሲዘልፍ ማደሩን ቋሚው መታደሪያ አድርጎት እንደነበረ የቅርብ ጊዜ ትውስታም ጭምር ነው። ታዲያ ጀብድ እንደፈጸመ ሰው በቅርቡ ወደ ቅድስቲቱ ሀገር ኢትዮጵያ ቢገባም የገጠመው ነገር ለሱም አስደንጋጭ ነበር። ገና የኢትዮጵያ መሬት እንደረገጠ ምድሪቱ መንቀጥቀጥ ጀምራለች። ለምን እግዚአብሔር ያከበራቸውን ቅዱሳንን ያቃለለ አስተምራ ከፍ ያደረገችውን ተዋሕዶን የዘለፈ ሰው ነበር። ታዲያ በዚያ ሲያባ ቤተ ክህነቱ በሰው ላይ ክስ የመሰረተበት ሲሆን መረጃዎችም ተሰባስበው በቅርቡ ፍርድ ቤት ይቀርባል። ሌላው አነጋጋሪውና አስገራሚ ጉዳይ ካሁን በፊት ራሱን ነብይ ብሎ የሚጠራው የግለሰብ በተወዳጁ ድምፃዊ ቴዲ አፍሮና ቤተሰቦቹ ላይ በፍቅርና በማስተማር መናገር ሲገባው ጌታ አሳይቶኛል፣ ቴዲ አፍሮ ካልተመለሰ እሱና ቤተሰቦቹ ያልቃሉ ሲል በተናገረው ንግግሩ አርቲስቱ ከስታው ጋር ከባድ ፍጥጫ ውስጥ ነበሩ። ታዲያ በዛሬው ዕለት ቴዲ አፍሮ በጠበቃው በኩል ሌላ ሁለተኛ ክስ መስርቶበታል። ሰው የዘራውን ያንኑ ያጭዳል የምላችሁ እኮ በምክንያት ነው። የእመቤታችን ክብር ካልታየው አንድ ሰው ከዚህ በላይ በሽታ የለም፣ አልቅስለት። የእመቤታችን ጸጋዋ ካልታየው ከዚህ በላይ ደዌ የለም፣ አንቡለት። ከድንግል ማርያም የቃል ኪዳን ጥላ ውስጥ የወጡ ሰዎች ሁሉ ሊለቀስላቸው የሚገቡ ናቸው። እናንተ ለሞተ ሰው ነው የምታለቅሱት። ነፍስ ሞታለች። የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምሕረት ከሰው ልጆች ይፈልጋል። ምሕረት ሳይኖረን ምሕረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያስብ። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ከሪ አንቺ ስምሽ ጋለሞታ ነው። ለቤትሽ ክብር የሌለሽ እግዚአብሔር ቃል የሚነግርሽን የማትሰሚ ለመመለስ ፈቃደኛ ያልሆንሽ ንስሐ ለመግባት ፈቃደኛ ያልሆንሽ ለርቅ እምቢ እምትይ በዚህ ቀርቶ በዚህ ልታረድ እምትይ ስምሽ ጋለሞታ